أنت الذي يريد دارك. أو قال قبل أنا يزي بجنكت لموت ما أنت تنيتها أهون يكيس مسلك سلي أنا راسي داول لا تقول ميري እሳቸው ስለቀሩ ሄኖክ ሌላ ቄስ ሊያመጣ ነው ሄደ ወይ ቀለበት አረ ገና ምናቸውም አልታወቀም ባክሽ እንደው ምስጢር ልንገርሽ ሚስቲቱ ገና ካሁኑ ፍች ጠይቃለች የተባለ እና ይቅር ባለቀይ ቢሆንስ ወረኛ ራስሽ ነሽ ሾካካ አይገርሞት ሰው ያለ ወሬ ምንም ስራ የለው ጥሩ ልታገባኝ ከፈለክ በ5 ደቂቃ ውስጥ ቄስ ከየትም እንድትመጣ I love you, Zai. Zai. Ate, festivali ማን ይወሰደው? ሴሌዋ መስላለሁ። ሜሪ መጥቷል። ምንድን ነው ይዞ የመጣው? ምንድን ነው ይዞ የመጣው? ቦ ይባላል። የታወቀ ጥቁር ከርካሚ ነው። በሰርጌ ቀን ምን እናርግ? በቃ እጃችን ላይ ያለው አማራጭ እሱ ነው። ዋናው እኮ አጋቢው ሳይሆን ተጋቢዎቹ ናቸው። ስለዚህ ፕሮግራሙ ይጀምራል አይደል ሜሪ? What's up everybody? ቦ እዚህ እንደዚህ አይነት ነገር አያርፉም። Shame on you. ሼም አይደለም፣ ወደ ጉዳዩ ግባ እንጂ። Damn! You look so hot. አንተ ናዚ እንጂ አንቺ ሜሮን ክፍሌ በዚህ ሁሉ ፒፕል ፊት ከፍትሻለውን ይሄን ወንደላጤ የቃል ኪዳን ባለሽ አርገሽ ታገቢው ፈጽሞ ሌላ ወንድ ላደልበት ቃል ገባለሽ? ቃል ገባል። ኦ ሺት እሺ ላጤው እንደሌላ ወንድ አይንህ ላይቀላውጥ አፍህ ላይቀላብድ ቺክ በደረሰበት ላደርስ ቤት ልታጸዳ ቡና ልታፈላ አውቃ ልገባል። እርግጠኛ ነህ? እንዲህ የቸኮልክበት በኋላ አፋቱን ብለህ ልመጣ እንዳይሆን በጣም እርግጠኛ። ጂሰስ ትዳራችሁ እንደ ሰው ለሰው ድራማ ያርዝምላችሁ። አሁን ይህንን ቡጥ የሆነ ከንፈር ፍሬንች ኪስ
አሁን ሲያመጥ ፍቃድ ወስዳ አብረኛ ትሆን? ሜሪ ለዚህ ግማሽ ቀን እንኳን ረፍት ለመውሰድ እንዴት መከራ እንዳዩ ታውቂል? ማን የመንጃ ፍቃድ ይሰጣል? ሄሎ አክስቴ፣ እንዴት ዋልሽ? ምን ነው ድምጽሽ ልክ አይደለም። ምን እባክሽ የፊልሙን ነገር እያሳሰበኝ ነው። አብሮኝ መሆን ከተወ ቆይቷል። ካረገዝኩ ወዲህ ማብሶበት። ታዲያ ምን ያነፋርቅሻል? መፍትሄው እንደሆነ ቀደም ብዬ ነግሬሻለሁ። አንቺ የምትዩ ነገር ከኔ ችግር ጋር በምን እንደሚገናኝ ምንም አልገባኝም። ወንዶች እኮ ሌላ ሴት ማየት የሚያምራቸው ሚስቶቻቸው ሲያረግዙባቸው። ደግሞ ምን ቀደም ብዬ ነግሬሻለሁ እኮ ቆንጆ እንዳታግቢ ብዬ ተናግሬያለሁ። አሁን ምንም ችግር የለም። ያልኩሽን በሙሉ አድርገሽ ጥፍንቅ አድርገሽ ያዡ። እሺ አክስቴ፣ ያልሽኝን ሁሉ አደርጋለሁ። ይሄ ታዲያ ከኔ ጋር ምን ያገናኝ? ከዛሬ 4 ዓመት በፊት ነበር ወርቅ ቤቱን የዘረፈው። ነገር ግን ፖሊሶቹ ወርቁን እጃችን ላይ አላገኙም። ለምን ይመስላል? እሱ ወርቁን እናንተ ግቢ ውስጥ ስለወረወረው ነው። እጅ ከፍንጅ እኮ ከምንያዝ ብዬ ነው። ሻል ከእስር ቤት እንደወጣን ወርቁን ፍለጋ ግቢያችሁ መተን ነበር። ወርቁን ካንተ ሌላ ማንም ሊያገኘው። እናንተ በምትሉት ጊዜ እኔና አባቴ ብቻ ነበር የምንኖረው። እኔም ሆነና አባቴ ምንም አይነት ነገር አግኝተን አናውቅም። ምናልባት አባቴ አግኝቶት ቢሆን እንኳን ወይ ይሸጧል ወይ ለፖሊስ ያስረክቧል። ይህ ባይሆን እንኳን ለእኔ ተናዞልኝ ይሞት ነበር። በእርግጠኝነት የምትሉትን ነገር አላገኘም። ምናልባት ቤት ተሳስታችሁ ነው። እሺ ምናልባት አባቴ አግኝቶት ከሆነ ጊዜ ስጡኝና ልፈልገው። እንዴት ነህ? በቃ ማታ እመጣለሁ። ግሮሰሪ ጠብቀኝ። እሺ ስቴፕለሩ ማን ይወሰደው? ያላቂውን ታክ ማን ይወሰደው? እውነቴን ነው። መዳን ያላቂውን ያኛው ነው አይደል? ማንም ሰው ስቴፕለሬን እንዳይነካ። አሁን የሥራ መንፈሴ ተነሳሳ።
ስማ አሁን ነው የምትመጣው? ከአሁን ሰዓት ጀምሮ ከስራ ተባረሃል። ለጽዳት ሰራተኛውም ንገራት፣ እሷም ተባረራለች። ማናችሁንም አልፈልግም። ቀጥል። አሁን እዛ ታች ከመኪና ስወርድ የሆንኩትን ያየ ሰው አለ? አንተን እኮ ነው ከመኪና ስወርድ የሆንኩትን አይተሃል? ኧረ እኔ ሲወድቁ አላየሁም። ኦኬ ማንም አላየኝም ማለት ነው። ለነገሩ እያንዳንድ በየቴብል ላይ ብነጠፍልህ አታየኝም። አንተ ግማሽ ቀን ተፈቅዶልህ በዚህ ሰዓት ትገባለህ እንዴ? ምን ያገባ? ፀሐዩ ገደለ አይደል? ማኪያቶ ላስመጣል? አይ አልፈልግም። አንድ ነገር ላሳይ። ለኔ ያሳይ። ምን እያረግሽ ነው ፀሐይ? ከፋይል ላይ ፎቶ ወስጄ ነው ያሰራሁት። አመመሽ አይደል? ወይ ሆስፒታል እንሂድ እንዴ? አይ እንዲሁ ዝም ብሎ ሾርባ ነገር እያማረኝ። ሾርባ? ታዲያ ሰራተኛዋ ለምን? እኔ አማረኝ፣ አንተ የምትሰራው መብላት ነው። እርግዝናው ነው እንጂ ኮድቻ አይደለም። ካልፈለክ ሊቀር ይችላል። ሾርባ ታዲያ ምን ችግር አለ? ሾርባ ሊሰራልሽ ቅመሰው። ይጣፍጣል እኮ። እራትህ ነው ብላው። በጣም ያቅለሸለሽኝ ስለሆነ እየጠበከኝ ደር። እሺ ጋደም ብዬ እጠብቅሻለሁ። አይ እዛ ወንበር ላይ ቁጭ ብለህ እያየኸኝ አጠገብሽ ጋደም ብልስ? በወድቅስ? አይ ጋደም ብቻ እኮ ነው፣ አልተኛም። አትወደኝም ማለት ነው? ልጃችንስ አያሳዝንም?
እሺ ጠብቅሻለሁ። አይዞህ እየጠበኩ ነው። አይዞህ ፊልሙን የት ሄደ? ጌታዬ እኔ በጠዋት ስገባ አልነበረም። ማጠየቅ አንተ ሲመጣ ነገር ይፈልገዋል። ይህ ሰውዬ በስራ ሰዓት ሌላ ቢዝነስ ጀመረ አይደል? እባክህ አንተ ሚስቱ እርጉዞና ተቸግሮ ነው። አሁን በዚህ ዘመን ልጅ ምን ያደርጋልሽ? እኔ እንኳን አላደግኩም እንኳን ልጅ ወልጄ ላሳድግ። ለልጅ ያለህ አመለካከት እንደዚህ አይመስለኝም ነበር። ማኔ ልጅ በጣም ነው የምጠላው። ለምታረገው ማርያን ነገር ካደረገን እኮ ቆየን። ገላ ያልናፈቀሽ ደሞ ልታለቅስ አሁን አትረብሽኝ፣ ልተኛበት። ልጅ እንደምወድ ታውቂያለሽ አይደል? ምን አለ አንድ ልጅ እንኳን ብትወልጂልኝ። ልጅ ለመውለድ ከማሰብ በፊት መጀመሪያ ደሞዝን አሳድግ። እሺ ለምንድን ነው የምትከለክኝ? ተደራርበን ከተኛን እንኳን 6 ወር ሞላን እኮ። እሺ እዛ የለመድክበት ሶፋ ላይ ተኛ። ሰምቻለሁ። ምን ፈለግ? እንደገባ ይፈልጓል ተብዬ ነው። ማኔ እንግዲያው ከመጣህ ቀር የዓመቱን የሥራ ሪፖርት አዘጋጅተህ አቅርብልኛ። አሁን እኮ ገና ሁለተኛው ወር ላይ ነው ያለው። ማን ያለው? ማን ያለው? እሱንም ቢሆን ሰርተህ አዘጋጅተህ አቅርብ። ሚስቴ ብትሆኚ ይህን ስጦታ ሳበረክትልሽ ከታላቅ ረሃብ ጋር ነው። አሁን መሄድ ትችላለህ። ፀሐይ፣ ምን ልታዘዝ? የድርጅቱን ወራዊ አጠቃላይ ዳታ እንዴት ሰጭኛለሽ? ለአንተ የማልሰጠው ምንም ነገር የለም። ሌላም ነገር ጠይቀኝ። እሺ ሆዴ፣ ጠይቃታ፣ ጠይቃት። ወሬ ልታወራ ከመጣሁ እንውጣ። አይ ትላንት እርስዎ እንዲወድቁ ሆን ብሎ ሙዙን የጣለውን ሰው ለማወቅ ከፈለጉ ብዬ ነው። አልፈልግም። ሂድ። ማን ነው እሱ?
እኔ ባለ ትዳር ነኝ። ይህን ማድረግ አልችልም። ይቅርታ ፀሐይ። እስካሁን የታምሽተህ ነው? ሜሪ ስራ ላይ ነበርኩ። ውሸታ! እርጉዝ ሚስትህን ጥላይትም እያመሸ መምጣት ጀመርክ አይደል? ምን ሆንሻል ሜሪ? አለቃዬ ከባድ ስራ አዘውኝ ነው። ለዛ ነው። ለምንድን ነው ማታምኚኝ? እኔ አንቺን ትቼ የት ሄዳለሁ? እሺ ይቅርታ። ደግሞ ያልሽኝን ይዤልሽ መጥቻለሁ። ቆንጆ ፓፓዬ ነው ያመጣሁልሽ። ይሄማ ጥሬ ነው። ምን ሆነሻል ሜሪ? ይህ እስቲ እንዴት እንደበሰለ። እኔ የምፈልገው ይሄን አይደለም፣ በጣም የበሰለው ነው። ከዚህ በላይ ሂድና ቀይረው። አንተማ ምን አለብህ? ዝም ብለህ ተኛ እንጂ። ወርቁን አገኘው? አላገኘሁት። ማለቴ ፈልጌው ነበር አላገኘሁትም እንጂ። እባክህ ባለቤቴ ሽጉጡን ካየችው ትደነግጣለች። ይኸውልህ የምንፈልገውን ነገር የማትሰጠን ከሆነ ለሚስትህ ነው ይሄንን ፎቶ የምንሰጣት። እባክህ ሻኪ ጊዜ ስጠኝና የአባቴ ንብረቶች መካከል ፈልጌ ካገኘሁት ሰጣችኋል። ፊሊሞን ከማን ጋር ነው የምታወራው? መጣው ሜሪዬ፣ ስልክ ይዤ ነው። ቅዳሜ ማታ 12 ሰዓት ላይ ከውብ ዓለም ጋር ክለብ ከመግባቴ በፊት ወርቁ እንድታዘጋጅ። ነው? ድመቶች እየተጣሉ ነው። ድመት ሲጠላ ለማየት ነው በዚህ ሰዓት የተነሳው? ደግሞ ማን ነው በዚህ ሰዓት ስልክ የምታናግረው? አለቄ ደውሎልኝ። Everybody ሪፖርቱን አዘጋጅቻለሁ። የምን ሪፖርት ነው? ትላንት አዘጋጃሉኝ። ስማ፣ አሁን የዚህን ግዙፍ ድርጅት የሥራ እንቅስቃሴ እችን በምታህል ጥራት ስታመጣ ትንሽ አይሰማም? ሁሉንም ነገር አጭርና ግልጽ በሆነ መልኩ አዘጋጅቻለሁ። ያንብቡት። ይህን ሁሉ ገጽ ማንም ያነብልኝ? ለማንኛውም
እዚህ ደብዳቤ ላይ በእኔ ቦታ ላይ ስምንና ፊርማና ነው። ለማን የሚሰጥ ነው? እሱ አይመለከትም። የምክትል ስራ አስኪያጅነቱን ቦታ ከፈለክ ልምምዱ ከዚህ ነው የሚጀመረው። ወይ ካልፈለክ ነው ለተስፋ መስጠት እኮ እችላለሁ። እዚህ ላይ ፈርም። ማሳሰቢያ፣ አቶ ታገል አይችሉም ከዛሬ ጀምሮ ከስራ ተሰናብቷል። ማን ያለው? እኔ ታገል ይቅርብ ብያለሁ። ቶቶ ታገል አንተ ብዬ ነው። ዞር በል አንተ። ታገል ይቅርብ ብያለሁ። እኔ አይደለም ፊልማን ነው ተመልከት። በሱ ጽሁፍና ፊርማን የተፈረመው እኮ አሳሰውኝ ነው። ከፀሐይ ማንም አይለየኝም። ፊልሞን እገልሃለሁ። ፀሐይ ገድዬው ነበር እኮ ዛሬ። እግዚአብሔር አወጣው። የእናትና አባት አምላክ ዛሬ ነው የደረሰለት። እውነቴን ነው። እኔ እዚህ ብደፋው እችላለሁ። የቤተሰብ ኃላፊነት የሚሰማኝ ሰው ትልቅ ሰው። በል እንግዲህ አንተም የምክትል ስራ አስኪያጅነቱን ቦታ አንተ ያዘው። እሺ፣ አመሰግናለሁ። እየይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንተ? ምን ነው እንዴ? ነውር አይደለም እንዴ? ሀገሩ አዲስ አበባ ነው። ውሃ ርካሽ ነው። አትታጠብም? ቀላል ጎርንታል እንዴ? በልበል ሂድልኝ፣ ሰጥቻለሁ። በቃ ሂድልኝ። እንደገና ስራ አስኪያጅነቱን ልጨምርልኝ እንዴ? ከዛሬ ጀምሮ የዚህ ድርጅት አሰራር ተቀይሯል። ሄሎ፣ አንተ የኔን ስራ ደርበህ ትሰራለህ። ፀሐይ ደግሞ ከኔ ጋር በቅርበት ትሰራለህ። ይሄ ደግሞ የኔ ነው። አማርኛ ምን ልብስ ማጠብ አማርሽ? አንተ ስታጥብ ቁጭ ብሎ ማየት። እያናገርኩህ እኮ ነው ሜሪ። እኔም ልብስ ማጠብ ነበር በጣም ያማረኝ። አሁንስ እኔ ራሱ ረፍታ ማለት እንዴት ነበር የጀመረው? ከስራ ሲመጣ ደህና ነበር። ሽንት ቤት ገብቶ ከወጣ በኋላ አዞሬን ብሎ ወዲያው ተስደብፎ ወደቀ። ለክፉ ይዳርገው ይሆን? አታስቢ፣ ከኔ እውቀት በላይ የሆነ በሽታ የለም። አሁን ኳስ ጨዋታ ስላለ ነገ ሙሉ ምርመራ ይደረግለታል። እስከዛው ግሉኮስ ይደረግለታል። መርፌ ቢወጋም ጥሩ ነው። ምን ሆኖ ነው? ምንም እኮ አይሰማኝም። ምን ሆኖ ነው? ታስቆቅረኝ እባክህ፣ ታስቆቅረኝ። ወይኔ ሲስተር፣ መርፌው ቢቀርም እኮ ችግር የለም።
አንተ ደግሞ እንደ ጻልሽ ታለቅሳለህ እንዴ? ወንድ አይደለ እንዴ? ምን መንቦቅቦቅ ነው? አይዞህ አሁን መለስ ይልልሃል። ሜሪ አንቺ እዚህ ማደር የለብሽ፣ ወደ ቤት ሂጂ። ሄኖክ እየጠበቀኝ ያለ። እንዲህ ያመምህማ ትቻለህ። ደህና ነኝ አልኩሽ እኮ ሜሪ፣ አይዞሽ፣ ምንም አለን። አሁን እኮ ምክትል ስራ አስኪያጆኛለሁ። ዋና ችግርን እያወቅህ አላምናልሽኝ እንጂ እኮ ማልቀስ ትቻለሁ። የት ሞክረን ያወቀው? የት ሞክረን ያወቀው? አንተ ነፍስ አባቴ እሳቸው ጸልዩልኝና ተፈወሱ። ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል አይደል የሚለው? በላውን ወሬን ተዘጋጅ፣ ተጠብቀኝ። አደራሽ ፈጽሞ ካጠገቡ እንዳትርቅ እባክሽ። እሱ አላመመው ማለቴ ሀሳብ አይግባሽ፣ እኔ እንከባከበዋለሁ። ባይሆን አንቺ ግን ሰው አለሽ? ለጊዜው ሰራተኛችን አለች። እረሱን ይሻለው እንጂ ምንም አያሳስበኝ። ምንም ሀሳብ አይግባሽ። ሕክምናውን ጨርሶ በአጭር ጊዜ ውስጥ ወደ ቤቱ ይመለሳል። ደውላለሽ። ደህና ደር አባዬ። ንዳው ማልቀስ በጣም ገርሞኛል። ያለፈ ታሪክ ነው ብዬሽ ነበር እኮ። አላርሙንም ላና ከ30 ደቂቃ በኋላ እንደግማለን። እሺ ኮንክ አያቴ ናፍቆኝ አንተ ሳትወለድ የሞቱትን ሷርና አንቺትን ይበላ ወለ መታደል አላርሙ ሲጮልም ታሺ ስለነገትከኛ ምላ ጫና ሲበዛብኝ በቃ ይመጣልኝ ቦታ ይስል መርፌና ግሉኮስስ እሱ ችግር የለውም ብርታት ይሆናል። ሄኖክ በእናትህ ከውጭ የሚሰማው ሙዚቃ በጣም እየረበሸኝ አስቀንስልኝ። በእውነት ላስቀንስልህ? በእናትህ አትቀልድ፣ አስቀንስልኝ። ምን ልታዘዝ? ዲጄ የለም እንዴ? ዲጄ ወጣ ብሎ ነው ይመጣል። ኦኬ፣ እስኪመጣ አንድ ቢራ ድገሚ።
በጣም ጠምቶ ነበር ማለት ነው። ስብስቂ ታብሪያለሽ። የአማረህን ሰው መጋበዝ ነው። ዲጄው በቃ ካሁን በኋላ አይመጣም። ቅድም ሲገባ ይቻላል፣ ግን ለምን ፈልገህ ነው? ሙዚቃውን ከፍ እንዲያደርግ ሄሎ ሜሪ፣ ደህና ነኝ፣ በጣም ደህና ነኝ። ስልኩ ባትሪ ዘግቶበት ነው፣ ተኝቷል። አይ አልቀሰቅሰው። አይዞሽ ሜሪ፣ አትጨናነቂ። እሺ፣ ደህና ደር። አይሽ ትንሽ ጀነት ለነሰርገን እንሄዳለን። እኔ ቤት ከፈለግን ይርቃል፣ ከፈለግን ይቀርባል። ግን ቆይ ስምሽ ማን ነው? ውባለም ዙምባራ። ድንገተኛ ነው፣ ድንገተኛ። ምንድን ነው? ምኑ? ምንድን ነች ልጅቷ? ሰው ነቻ። ትርስ ትርስ፣ ለምን ነው የምነሳው? ትርስ እስኪ አንተ ማን ላይ ሆስፒታል ነው? ሆስፒታልማ አይደለም፣ ማረፊያ ቦታ ነው ብለሃል። ምንድን ነው? ውባለም ደግሞ አንዱን ያዥ እንጂ በሁለቱም ለምን ትለቂያለሽ? ቆማ ታመጣለህ እንደ ውሃ አምጣ። አይዞሽ አይዞሽ። አንተ እብድ ነህ እንዴ? በል በመጣህበት ይዘህ አትመለስ። የትም አልሄድም። እዚሁ ነው ተቃቅፈን ኧረ ሄኖክ ስለፈጠረ አታዋርድ። ስለፈጠረ መብራቱን አጥፋልኝ። በእናትህ ችግር ውስጥ እየከተትከኝ ነው ያለው ሄኖክ። የበለጠ ችግር የሚመጣው ይህን መብራት ካላጠፋ እጮሃለሁ። አቤት። ማን ነው? እኔ ነኝ። ይቅርታ፣ ትንሽ ስላስመለሰኝ ልብሴን አውልቄዋለሁ። አስመለሰ? ተመልሼ እመጣለሁ። ልብስ ለብሰህ ጠብቀኝ። እሺ።
በጣም አስመለሰ እንዴ? አይ ትንሽ ነው፣ አንድ ሁለቴ ብቻ ነው። ሊጠብቅ ያደረው ሰውስ? ሽንት ቤት ነው። ዳም እየተጸዳዳ ነው። ለማንኛውም ይሄን ውሰድበት፣ ማስመለሱን ያስታግስልሃል። ማለት ስንወጣ ሆስፒታል ምን ማለት እኔና አንቺ ሰው ልንጠይቅ መጣልና መሸበን እዚሁ ተኛ እዚህ ይመስለኛል። በላሁን ሂሳቤን ስጠኝ። ሂሳቤን ሰጥቼሻለሁ። አልሰጠኝም። ማታ ስንወጣ ነው ተነጋግረን የከፈል። አልከፈልከኝም። ያለበለዚያ ህዝብ ፊት ጮኬ ነው የምቀበል። አስነቂው። በቃ ውጡ። ልቀቀኝ። ገንዘቤን ካልሰጠኝ አልወጣም። አንተ ሳውተኝ እንደሆነ በምን አውቃለሁ? ኧረ እኔት እኔ ለራሴ በሽተኛ ነኝ። በእግዚአብሔር እጅ ያለው ሰው ነኝ። በምን አቅሜ? ኧረ ኖ ከአንድ ነገር በላት እባክህ። ጥርጣሬሽ አይከፋም። የሁለት ሺህ ሂሳቡን ከፍለኝ ከሆነ ነው የምሄደው። የጠየቀኝ ፋይሎች እነዚህ ብቻ ናቸው። አሁን የዓመት በጀቱ ማን ነው የሚሰራው? አቶ ፊሊሞን እንዴት ነው? አሁን እንኳን ደህና ትመስላለህ። አሁን ሙሉ ምርመራ አድርግልሃለሁ። ደም፣ ሽንት፣ አክታና ሰገራህን ምርመራ ክፍል ትሰጣለህ። የአልትራሳውንድ እና የራጅ ምርመራ ይደረግልሃል። አሁን ደግሞ በቅርቡ አዲስ የገባ መሳሪያ አለ። ስሙ ማነው? ስሙ ምንድን ነበር? በሱ ምርመራ ይደረግልሃል። የኢንዶስኮፒ እና የፓኖራማ ስካን ምርመራ ይደረግልሃል። እሱ ደግሞ ምንድን ነው? ትስቃለህ? እስቲ ጥርስህን መመርመር አለበት። አሁን የሁሉ ምርመራ ምን አስፈለገ? ስንት ቀረጥ የተከፈለበት ስንትና ስንት ገንዘብ የወጣበት መሳሪያ ስራ ላይ አየዋል እኮ ነው የምትለኝ። እዚህ መስሪያ ቤት ውስጥ ይሄን አስረቡ ያለ ቪዲዮ ፊልም ስተለስተኛ ጊዜ አረጋሽ ዛሬም ብቻ ነው ያየሁት። እሱ ከኮምፒውተር መረጃ ክፍል አጣራለሁ። ለመሆኑ ምን ዌብሳይት ላይ ነው የምታየው? ምን ድረገጽ ላይ ነው የምታየው? bankbank.com bankbank.com እስቲ ከዚህ ላይ ጻፈው። አይጽፍም። ነዚህ ጻፍ እና ኮምፒውተር ላይ ጻፈው። እና በዚህ ዙር መጻፍ
ስማ የመረጃ ክፍሉ ሰራተኛ ይህን ነገር በተደጋጋሚ ታየው እንደነበረ ከነገረኝ የግል ፋይል ላይ bank.com የሚል ጽፌ ከስራ አባርራለሁ። ለጊዜው ግን የድርጅቴን ክብር የሚያጎድፍ ነገር ስትሰራ እጅ ከፍንጅ ስላስኩ ያን ወር ደሞዝን ቀጥቻለሁ። አረጋሽ ቀጥሉታ። ትንሽ ራሴን ያመኛል እንጂ ደህና ነኝ። ልብሶች ይዤ ልመጣ። እርግጠኛ ነሽ? ውብ አለም ራሱ ነው። በአንተ ቤት ከኛ መደበቅ ነው። እባካችሁ እኔ አሞኝ ነው ሆስፒታል የገባሁት። የወርቁ ሳያንስ ሚስቴን አውጥተህ ገንዘቧን ትከለክላታለህ? በእውነት ሻክ፣ እኔ ምንም ማውቀው ነገር የለም። ዝም በል። ለሁለት ተፈራርቃችሁ ካወጣችሁኝ በኋላ ገንዘቤን ተከለክሉኛላችሁ? እኔን ሊያስታምመኝ የመጣው ሰው እኮ ነው ይዟት ያደረው። ይኸውልህ ለሁለት ያወጣችሁበት 3000 ብር፣ እኛ የመጣንበት 2000 ብር፣ በአጠቃላይ 5000 ብር ከእጅ ታደርጋለህ። እባካችሁ ሚስቴ እዚህ ነው ያለችው፣ አታዋርዱኝ። አሁን ያለ ምንም ድርድር 10 ጨምረንበት 50 ሺህ ብር ታመጣለህ። ያለበለዚያ ግን በሚስት ፊት ነው የምናዋርደው። እሺ 5000 ብሩ ልስጣችሁ። ሊጠይቁኝ የመጡ ሰዎች ናቸው። ታዲያ ለምን ቁጭ አትሉ? አይ ይቸኩላሉ። ልንሄድ ስለተነሳ ነው። ባልሽን ማታ መተን እንጠይቀዋለን። ወርቁንና 50 ሺህ ብሩን ማታ 6 ሰዓት ላይ ባር ቤት ይዘን እንመጣ። 50 ሺህ ብር እንዴ? ቆይ ለማን የምታመጣ ነው? ይዛ የመጣችሁንማ አባዬ ባኪድና ገንዘብ ውስጣቸው። ጓደኛዬ ደሞዜ ባይቆረጥ ኖሮ አበድረ ነበር። ነርስዬ እኔም በሽተኛ እባክሽ ከነዚህ መርፌዎችሽ እንደ አንዱ በፍቅርሽ ውጊ እባክሽ ሰኪብኝ። እየጠበኩሽ ነው። እረፍት አገኛለሁ ብዬ ከቤት ወጥቼ አንተና ቺነር ህመም ሆናችሁብኝ። እባክህ ነው ሂድና ገንዘባቸው ውስጣቸው፣ አለበለዚያ ህይወቴን ምስቅልቅሉን ነው የሚያወጡት። ችግር የለውም 5000 ብሩን ስሰጣቸው ያኛውን ይረሱታል። ቆይ የት ክለብ ነበር ያልከኝ?
አንተ ነበር የሷን ገንዘብ የወሰድከው? በል ባልቦላህን ሳላጠፋ ተንበል። እባክህ ራስህ ተንበርከክ። ይሄንን ነበር አይደል? ብርና ወርቁ የጠየቃችሁኝ ነው ያህል ብር የለኝም። 5000 ብሩን ግን አምጥቼላችሁ። ወርቁስ አላገኘሁትም። የመጨረሻ እስከ ነገ ማታ ማታመጣ ከሆነ ህይወትህን ነው ማመሰቃቀል። አሁን ያዘው ተቀበል። አፍን ብትዘጋ ይሻል ነበር። በኮዲቃችንም ተደርፈው ወደ ሆስፒታል እንግባ። ደንበረ ነው እያየህ አንተ ስንት ኪሎ ግራም ወርቅ ነው? ሄሎ አክስቴ። ሰውዬሽ እንዴት ነው? ተሻለው? ምንም አይልም፣ ደህና ነው። እኔ የምልሽን እኮ አልሰማም ብለሽ ነው። ይኸውልሽ ግራዋውንም ፌጦውንም ጨቅጨቅ አድርገሽ ብታጠጪው እኮ ለበሽታው መፍትሄ ፍቱን መድኃኒት እኮ ነው። የእሱ በሽታ እኮ እስካሁን ምንም አልታወቀም። ምንም ችግር የለውም አልኩሽ። ለማንኛውም በሽታ የሚሆን ስለሆነ ችግር የለውም፣ አትጨናነቂ። እሺ አክስቴ፣ ያልሽኝን ሁሉ አደርጋለሁ። ለጋሽ የሚሄደው ቁርስ ተዘጋጅቷል። ዛሬ በባዶ የሚወስደው መድኃኒት ስላለ ቁርስ አያስፈልገው። የኔ ቆንጆ ምን ያን ያመመብኝ? እንዴት ልትመጪ ቻልሽ? መታመመን ስሰማ ነው። መቼም ያንተ ነገር እንደማይሆንልኝ ታውቃለህ አይደል? ደግሞ ቆንጆ ምግብ ሰርቼ አምጥቼልሃለሁ። እሺ እኔ ስለደከመኝ በኋላ እበላለሁ። ችግር የለውም፣ እኔ ራሴ ነኝ የማጎርስ። እውነት በቃኝ፣ ደክሞኛል። ይቅርታ፣ ክፍል ተሳስቼ ነው። ሜሪ እባክሽ በሌላ መንገድ እንዳታዩ። ፀሐይን ተዋወቂያት። ፀሐይ ሚስቱ ነኝ። ፀሐይ ያለቀ ጸሐፊ ናት። ልጠይቀኝ መጣ። ሰማሁ። አሁን እሷ መሄድ ትችላለች? አዎ እኔ መሄድ እችላለሁ። ፈጣሪ ያድነሽ። አንቺ እንደምታስቢው አይደለም። እባክሽ ተረጋጊ ሜሪ፣ አታስጨንቂኝ እባክሽ። አሁን በሽተኛ ነህ። ሁሉንም ነገር ስትነጋገርበታለን። እሺ ቁጭ በይና። አትንካኝ። አትሰይ በቃ አዲሱ የበሽታ ጎተራ ሆነሃል ማለት ነው። የሚገርመው ነገር ይህን ሁሉ በሽታ ተሸክመ እስካሁን ድረስ በህይወት መቆየት። ይኸውልህ የምርመራ ውጤት እንደሚያሳይ ከሆነ የጨጓራ ግድግዳ በሙሉ ተሰነጣጥቋል።
የምትመገበው ምግብ በጠቅላላ ወደ ሰውነት እየፈሰሰ ይሄን ጣፊያ ላይና ጉበት ላይ ከፍተኛ የሆነ ኢንፌክሽን ፈጥሯል። ሲጋራ ታጨሳለህ? አዎ አግኝተነዋል። ምክንያቱም እዚህ መተንፈሻ ቱቦ መተንፈሻ አካል ላይ የሆነ የፒፓ ጉራጅ ተሰንቅሯል። ስለዚህ ይሄንን በከፍተኛ ቀዶ ሕክምና እናወጣልሃለን። የተሰነጣጥቀውን ጨጓራ እንሰፋዋለን። እሺ፣ እስከዛ ድረስ ግን ምንም አይነት ምግብ ሆነ መጠጥ መጠጣት አያስፈልግም። እኔ እስከዛው ማስታገሻ መድኃኒቶች አዝልሃለሁ። ዘኔ ፋርማሲ ስተዋ ይኸውልህ አንድ ሰው ልኬልሃለሁ። ኮሚሽን አደራሽ። ምን ማድረግ እንዳለብኝ አላውቅም፣ ግን ከዚህ ሆስፒታል በፍጥነት መውጣት አለብኝ። ምን ነው? ዶክተሩ ቀዶ ጥገና ማድረግ አለብህ አለኝ። አሁን ጨዋታው አጓጊ እየሆነ ነው። አንተ ትቀልዳለህ አይደል? እኔን ያሳስበኝ ለሜሪ እንዴት እንደማስረዳት። ምንድን ነው ይህ ዶክተር አዘዘው እንጂ የመጣሁት? አይ ሜሪ፣ ሰላም ነው? አሁን በሽታ ምናምን የሚባል ነገር ድራሹ እናጥተዋል። ምንድነው እሱ ደግሞ? የባህል መድኃኒት ነው። ከግራዋና ከነጭ ሽንኩርት የተቀመመ። አሁን ይህን ጠጥተኛ ባንዴ ነው በሽታ ከላይ ላይ የሚወገድ። ደግሞ እንዳይመር ብዬ ግራዋውን በደንብ ነው ያደረኩት። ጠጣ። እንዴ ሜሪ፣ በጣም እኮ ነው የመረው። ምንም አይመርም። አንተ ደግሞ አረ ጓደኛህን አንድ በል። አንተ ወዳነህ እንዴ? ጠጣ ጠጣ። ሜሪ፣ እኔ አልቻልኩም። መጨረስ አለብህ እንጂ ሁሉም። አዎ፣ ሁሉንም ካልጨረስክ መድኃኒቱ ምንም አይሰራም። በርታ ወንድሜ። ማታ እዚህ ማደር ስለማይቀር በቃ ቤት ሂድና አረፍ። ወርቁን ግን ስታገኝ ድርሻዬን አሰጠኝ። በል ሂድ አሁን። አባዬ ምን ተፈጥሮ ነው? ሌቦች ናቸው መሰለኝ። ፖሊሶች ሳይዟቸው አይቀርም።
እንዴት ልታገኘው ቻልክ? አባቴ ደብቆት ነበር። ያው በስምምነታችን መሰረት ፎቶዎቹን ስጠኛ። ለፖሊስ ብትናገርስ? አረ እኔ በፍጹም አልናገርም። አያያያያ አሁን አድርግ የተባልከውን ነገር አድርጋል። መሄድ ትችላለህ። ፎቶውን ግን አንሰጥም። ሰጠሃቸው? ምን አለበት ለእኔ ሰተኸኝ ሀብታም ብታደርገኝ? ቆይ ግን አባቴ እንዴት እዚህ ማይረባ ቦታ ላይ ያስቀምጠው ቻለ? ማንም እንዳይጠረጥራቸው ይሆናል። አይመስለኝም። ጓደኛዬ የተሳሳተ መድኃኒት ወጋው። ማለት ለከፋ አደጋ ያደርሰዋል? ለከፋ አደጋ እንኳን አያደርሰውም፣ ግን አንተ ካጠገቡ እንዳትለይ፣ ትተኸው እንዳትሄድ። እሺ? አልለየውም። ጓደኛህን ጥለህ እንዳትወጣ አላልኩህም? ችግር የለም፣ በሩን ቆልፌዋለሁ። አንተ ወራዳ! ቆንጆ ሁለመናሽ እንዴት ያማረ ነው። በተለይ ደግሞ ይሄ ቺዝ በርገር የመሰለው ፊትሽ፣ የሰርግ ኬክ የሚመስለው ተደራራቢው ሽንጥሽ ልቤን ስብር ነው ያደረገው። እኔ የምልሽ የሰፈሪ ሰዎች ሱፐር ሞዴል እንደምትመስይ ነግረውሽ አያውቁም? በእውነት ምቀኞች ናቸው፣ ምቀኞች ናቸው። ይቅርታ ሳላስጨርሳችሁ፣ አንድ በሽተኛ አብዶ ራቁቱን እየዞረ ነው። ማነህ አንተ? የኮምፒውተር ክፍል ሰራተኛ ነኝ። አሁን አስጠርቶኝ ነበር። ለምንድን ነው እዚህ መስሪያ ቤት ውስጥ በተደጋጋሚ የብልግና ዌብሳይት የሚያዩ ሰራተኞችን ስም ሪፖርት ያላረክልኝ? ይህ ድርጊት በተደጋጋሚ አንድ ቦታ ላይ በመመዝገቡ ኮምፒውተሩን ለማወቅ ጊዜ ስለወሰደብኝ ነው። አሃ፣ ያ ቦዘኔ አሁን ማየቱን ቀጥሎበታል ማለት ነው። አንተ ሪፖርት። ይቅርታ ጌቴ፣ የእርሱ ኮምፒውተር ነው። ማን ነው ኮምፒውተር ተከታተለ ያለ? ና ና ና፣ ስራ መባረር ነው የሚገልጽ ደብዳቤ እዚህ ላይ ጻፍና ፈርም። ያው አገባ ያው
ወንድሜ ምን አገኘ? ተሻለ? እንዴት ነህ? በረታ? ሰላም ነው? መታመም ስማ እኮ በጣም ነው የደነገጥኩት። ሄኖክን ሁልጊዜ ይዘኝ ሂድና ወንድሜ ልጠይቀው ብለው ችላ አለኝ። እንዴት ነው? በረታ? ተቀመጥ። ያማል ያትሰውይ እያያ ተቀመጥ ምን እንደው ፊልዬ አንድ ጥያቄ ልጠይቅ ፈልጌ ነበር። አመታዊ በጀት እንዴት ነው የሚሰራው? በቀመር ነው። በቀመር መሆኑ መች ጠፋኝ። እንዴት እንደምትሰራው እንድታሳየኝ ነው እንጂ እንደው ለነፍስ ሆናል። አውጣ ይፎበታል ማለት ነው። ማትረባሽ ምን እንደሚጠይቀኝ ሰምተሽዋል? ደፋር። እኔማ ካሁን ለቀክበት ብዬ ነበር። አመታዊ በጀት ይላል እንዴ? ይሄ በጀት የሌለው ልጅ። እረኛ ነህ? ተረኛ በኋላ መጥቻ ያለ ሜሪ፣ ትናንት ስለተፈጠረው ነገር በጣም ይቅርታ። እሺ፣ በግድ ካላጎረስኩ ብላይ እንጂ ሌላ ምንም የተፈጠረ ነገር የለም። አሁን ከዚህ ሆስፒታል እንድንወጣ እሱን በሰፊው እንነጋገርበታል። ፈጣሪ እኔን የሚወደኝ ሰው እንዲሰጠኝ ሁልጊዜ ጠይቅ ነበር እና ፈጣሪ የሚወድሽን ሰው ሰጠሽ? እኔ እንጃ። እሱ እኔን ማስደሰት መቻል አለመቻሉን እርግጠኛ አይደለሁ። አንቺን ምንድነው የሚያስደስትሽ? እሱ መርፌ ሲወጋ የት አለ የሬሳ ሳጥን? በህይወት ፈርድ መሆን አለበት ይህንን ያደረገው። ቆይ እሺ፣ አሁን ደግሞ ምን አድርግ ነው የምትለው? አንሳና ይኸው በአንተ ቤት ብረት ቀብተኛ መሸወድ ነው። በእውነት ሻክ አባቴ ያስቀመጠውን ነው ያመጣውላችሁ። አሁን ትክክለኛውን ወርቅ ትሰጠናለህ ወይስ ንዛዜ? ምን ልርዳ? ወንድሜ እዚህ ተኝቶ ነበር። ስሙን ትነግረኛለህ? ፊልሞን ጌታቸው። ወንድምህ 201 ነው የተኛው። ይኸውልሻል፣ አባቴ ሊሸጠው ፈልጎ ብረት መሆኑን ሲያቅኔታል። ምናልባት እናንተ ያገኛችሁት ወርቅ የሚመስል ነገር ይሆናል። ዛሬ ገና እውነተኛ ሽጉጥ መያዝ አማረኝ።
አይ እባክህ፣ እኔ ምንም ጸብ አልፈልግም። አሁን ሁሉ ነገር የሚወራረድበት ሰዓት ነው። ይኸውልህ ለአንተ መባረር እኔም ምክንያት አረብኝ እንጂ እኔ ምንም ማውቀው ነገር የለም። ከ1 እስከ 3 እስከምቆጥር ጠብቅ። 1 2 በወንድ ልጅ አምላክ ይያል እስከ 3 ጠብቅ ብዬ ነበር። የኔ ቆንጆ ሁለመናዬን ሰጥቼሻለሁ፣ ልቤንም ጨምሮ። ያሽ ልቤ እዚህ ጋር ነው። ና ና ወንድም ረበሽከኝ። አንድ ሰላም ያለው ቦታ ባገኝ እዚህ ልበት ችንችን ሄሎ በኋላ እንደግመዋለን። እሺ በሽታ በዚህ ፍጥነት ወደ እብደት ይቀየራል ብዬ አልጠበቅኩም ነበር። እኔ ጤነኛ ነኝ፣ አልታመምኩም። እዚህ ሆስፒታል የገባሁት እረፍት ፈልጌ ነው እንጂ አሞኝ አይደለም። አየህ፣ እብደት በሽታ ሁሉ ሲያስክድ ሄኖክ፣ ኧረ እኔ ጤነኛ ነኝ፣ ንገራቸው እባክህ። ስለተፈጠረው ነገር በጣም አዝናለሁ። መጀመሪያውንም እኔ አሞኝ አይደለም ሆስፒታል ነው። አንድ ቀን እንኳን ባርፍ ይበቃል። ከአሁን በኋላ ጤነኛ ነኝ ብለህ ማንንም አታታልል። እውነቱን ነው። ጓደኛዬ እዚህ ሆስፒታል ሲገባ እንቅልፍ ፈልጎ እንጂ ተዛሞ አልነበረም። አሁን ግን እንዳላችሁት
ያበደ ይመስለኝ። አንተ ሜኖክ አቶ ፊሊሞን ግዛቸው የምርመራ ውጤት እንደሚያሳየው ለህይወት አስጊ የሆኑ በሽታዎች ውስጥ እንዳሉበት ነው። አሁን ግን በሽታ ወደ እብደት ተቀየረ። የአባቴ ስም ግዛቸው አይደለም ጌታቸው ነው። ፊሊሞን ግዛቸው ነው የሚለው። የአባቴ ስም ጌታቸው ነው። ታዲያ ማን ነው ፊሊሞን ግዛቸው? አቶ ፊልሞን ግዛቸው በዚህ ሆስፒታል ውስጥ ተኝቶ የታከመ የነበረ በሽተኛ ነው። ምንም በሽታ የለብህም ተብሎ ዛሬ መተንፈስ አቅቶት ሞቷል። ያጋጥማል እዚህ አይነት ነገር። ይህን ያህል ስንት ችግር ነበር ማለት ነው። የጋብቻ ማማከር አገልግሎትም እንሰጣለን። ለደንበኞች 50% ቅናሽ። ፍታኝ። ደህና ነህ አይደለ? ሜሪ ዞራችሁ ጠይቃችሁ ትመለሳላችሁ። እዚህ ነሽ እንዴ? እኔ ሸሽታ ሆስፒታል እስክትገባ ድረስ ከጠላኝ ለምን ቤቱን ለቀሽ ሂጂ አትለኝም? ሜሪ እኔ ካንቺ ለመሸሽ ብዬ አይደለም ሆስፒታል የገባሁት። ከልብ ያፈቅርሻል። ከማንም ጋር ለመማገጥ አልነበር እንዴ? ስላለብኝ ያከታመሽ ነበር። ሜሪ እኔ አልማገጥኩም፣ ግን ጆሮሽ ምን ሆኖ ነው እንዲህ ትልቅ? ሜሪ እባክሽ ጥለሽኝ አትሂጂ። ጀንበር ወዴት እየሄድሽ ነው? የእርሶ ነው ጋሼ። ሁለተኛ ትፈጅልሽ እንዳትልሽ ላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። አንተ ሰው ምን አስፈራ? ቤቱ የሁለታችሁ ነው አይደለ? በቃ ዘሙ ብለህ ገብተህ አርፈን ነው። እዚህ ጉዳይ ውስጥ ግን ሄኖክ እጁ የለበትም። ሄሎ ሜሪ፣
የት ሆስፒታል? ውጣልኝ! ነርስ፣ ይህን ሰው እያስወጭልኝ! እሱን አስረግዞ እዚህ ጣጣ ውስጥ የከተተኝ! የት አባክ ነው የምትሄደው? ማስረገዝ ሳያንስ ደግሞ ጥላኝ ትሄዳለህ? በችግርሽ ሰዓት ካጠገብሽ ላለኝና ልንከባከብሽ ቃል ገብቼ ነበር። እኔ ግን በፍጹም ይህን ማድረግ አልቻልኩም። እባክሽ ይቅር በይኝ። አንተን ላስረግዝ እንደዚህ አይነት ነገር ውስጥ የከተትከኝ ምን አባቱ ይመስላል? አብሬቹ እንጂ ዶክተር ተስኖት እዚህ ምን ይሰራሉ? በትርፍ ሰዓት የምን ልስራ? ልጎለትልህ? አንቺ ጊዜው ደርሷል። ጭንቅላቱ ይወጣል። ጌፌው አው ጌፌው አው I see them blue for me and you. ያው ሁላችሁም ተገኝታችኋል። የድርጅቱ ምክትል ስራ አስኪያጅ የአዲሱን ዓመት የበጀት እቅድ ያሳውቀናል። ሁላችሁም በጽሞና ተከታተሉ። በመጀመሪያ ስለተሰጠኝ እድል አመሰግናለሁ። በምክትል ስራ አስኪያጅነት እዚህ መስሪያ ቤት ከገባው ጀምሮ ያው ውጤታማ ነኝ። እቅዱን ተከታተል አልኩ እንጂ ጭኖ ተከታተል አልኩ እንዴ? ተነስ እንደምሳይ ወደ ሰጥር ማለት ሂድ። ያው እዚህ ድርጅት ውስጥ የምክትል ስራ አስኪያጅነት ቦታ ከያዝኩ ጀምሮ ብዙ መሻሻሎችንና ለውጦችን እንዳሳየው የምታውቁት ነገር ነው። ያው ሀቅ ነው። እንግዲህ ዛሬ የማቀርብላችሁ እንደ ፊልሙን በወረቀት ሽት ያለውን ሳይሆን እኔ ያስተካከልኩትን ጥሩ ሆኖ የቀረበውን የዓመታዊ በጀት ነው። በጥሩ ሁኔታ በቪዲዮ ምስል ተመልከቱት። በጥሞና ተከታተሉ። ይሄ ነው በጀት እቅድ ወይ? ይሄ ነው በጣም ነው ይሄ ተሰራል። ደስ አትለው እኮ መጀመሪያ አሁን እኔ ማርስሽ ስራህስ? ስራዬ ካንቺ ስለማይበልጥ የዓመት ፍቃድ ወስጄ አብሬሽ ይሆናል። አለቃዬ ከፈለገ ያባረኝ። ፊሊ ወይ ሜሪዬ አማረኝ። አሁን ደግሞ ምን አማረሽ? ሌላ ልጅ አማረኝ። እሺ ለማንኛውም ሰውየው ወደ ቀድሞ ቦታ እንድትመለስ ወስነዋል። እንዴ ተስፉስ? እሱማ በከፍተኛ ማዕረግ መጋዘን ውስጥ ላይቶች ወሬ እንዲያመላልስ ተመድቧል። መቼም እዚህ ውስጥ ያንተ እጅ አይኖርም ብዬ አላስብም።
ኧረ እኔ ምንም አላረኩም። ፍላሽ ዲስኩን ብቻ ነው የቀየርኩት። በልሽ ቻው። ዛሬ 3 ዓመት በፊት ከኬጂ ወርቅ ቤት ተዘርፎ የነበረው 2 ኪሎ ግራም ወርቅ ትክክለኛ ወርቅ ሳይሆን ብረት መሆኑን ፖሊስ አረጋገጠ። በተመሳሳይ ዜና የወርቅ ቤቱ ባለቤት ከላዩ ወርቅ የተቀባ ብረትን ሆን ብለው በተጋለጠ ስፍራ በማስቀመጥና እንዲዘረፍ በማመቻቸት በዚህም የመድን ክፍያ መቀበላቸው በመረጋገጡ ፖሊስ በቁጥጥር ስር አውሏቸዋል። ሄሎ ኤቭሪባዲ እንዴት ናችሁ? ምን ያስፈልጋል? ቀብሎ ሰርፕራይዝ ማድረግ ነው እንጂ ይህ አንበሳ ነው እንዴ እንደዚህ ሲያስጨንቅሽ የከረመው? አንተ ና ና ሳሜና እና ዝገንችን ጉንጭ ና እንዴት አባቱ ያምራል ባክሽን። ዋው 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 አንበሳ ይዘሻል። ታዲያ የኔ ምክር አልሰራ ወንዱን ሁሉ በቁጥጥር ስር አለዋል። አሁንም ደግሞ አንድ ነገር ሰርፕራይዝ ላረጋችሁ ነው የመጣሁት። አዲሱ ባሌ ላስተዋውቅሽ ነው። እንደምን አላችሁ? አቶ ጉዱ ደግሞ እዚህ ምን ይሰራል? ቤት እያፈረስኩ ቤት እሰራለሁ።